ሰዎቹ አንተን የተከታተሉ ነው እንዴ? ስለኔ አታስብ። ይልቅ ራሳችሁን ጠብቁ። ጭራሽ የማህፀን ኪራይ ላይ ልትገባ ነው? ማህፀን ለሚከራየው ወዳጁ ፎቶሽን ልኮለት አይቶት እኮ በጣም ተስማምቷል። ጭራሽ እኔ ሳላቅ አስማምተኝ መጣ። ቆይ አንቺስ ሞቺ መቃብርሽ ላይ ምን ተብሎ ነው ህይወት ታሪክሽ የሚነገረው? ይልቅ ለማታው ጨብስ እንዲመቸን ለምን ዛፍ ላይ አንወጣም? ፈጣሪ እስከፈቀደልን ድረስ እዚህ እንቆያለን። ቆይ መርብር አልደወለልህም እንዴ? እኔ እኮ በጭንቀት መፈንዳቴ ነው። እንረጋጋ፣ ይደውልልናል። ቆይ ይሄ ነገር እውነት ቢሆንስ? አንተ እስር ቤት ልትገባ ነው? አዎ እገባለሁ፣ እስር ቤት እገባለሁ። ያዝና ግን በጨራሽ ነው አንቺን እናገኝሽ። ቆይ ነስ እስር ቤት ገብተህ እንድትቆይ የምፈልግ ይመስላል እንዴ? ቆይ ምንድን ነው ሀሳብሽ? ምን ለማለት እየሞከርሽ ነው? እኔ ገና ለገና እስር ቤትን ፈርቼ አንቺን አሳልፌ ለዛ ወሬ እንድሰጥ ነው? እንደዛ ነው ሀሳብሽ? አላውቅም ሞገስ፣ እኔ እኮ በጣም ስለጨነቀኝ ነው። ሉላዬ ተረጋጊ። አሁን መድብል ይደውልናል። እሱ የሚለን ነገር ሰምተን ወይ ወደ ውጭ የምንወጣበትን ነገር እናመቻቻለን። ከዚህ ሀገር ማለት ከዚህ ከተማ ገዳይ መሆነ ከተረጋገጠ የትስ ብትሄድ ከህግ የምታመልጥ ይመስልሃል? በቃ ካልሆነ እጅን ስጠች አንቺም ለመድብል ጋር ትሆኛለሽ ማለት ነው። ቆይ ስንት ጊዜ ነው የምነግርህ? እኔ ካንተ ተለይቼ መኖር አልችልም። መድብል ደወለ። አምላኬ እሺ፣ የምቻለው እንደሚያሰማኝ ተስፋ አለኝ። ሄሎ መድብል። ሄሎ ሞገስ፣ እንዴት ነህ? እንዴት ነው አዲሱ ቤት ተመቸ? ያው ከድሮ ጋር ተቀራራቢ ነው፣ ግን ደግሞ ከከተማ ወጣ ስላለ እዚህ ይሻላል። አዎ ይሻላል። የተሻለ ነገር እስኪገኝ ድረስ እዛ ብትቆዩ ነው የሚሻለው። ስለ ጠበቃው አዲስ ነገር ካለ እነግርሃለሁ ብለህ ነበር። አዎ ሞገስ፣ የጠበቃውን ቤት አፈላልጌ ሄጄ ነበር። አዝናለሁ ሞገስ፣ ጠበቃው ሳይሞት አይቀርም። ማለት ቆይ ቤት ሄደ ምን አየህ? ድንኳን ተጥሎ ጎረቤት ተሰብስቦ እያለቀሰ ነበረ። በጣም ያሳዝናል። መቼም ዝና በዚህ ልክ ድራማ ይሰራል ብዬ አልገምትም። ለነገሩ ትንሽ ተስፋ ቢኖረኝ ብዬ ነው እንጂ ሰውዬው እንደሞተ እኔም እርግጠኛ ነበርኩ። ቆይ ሁሉም ነገር እውነት ሆነ ማለት ነው? ይኸውልህ ሞገስ፣ ለማንኛውም አንተ ተረጋግተህ እዛው ተደብቀ ቆይ እሺ? ቆይ ደግሞ ከአንተ ምን ፈልጎ ነው ቪዲዮን የላከልህ? ትህትናን ፈልጌ እንዳመጣለት ነው። ይኸውልህ ሞገስ፣ እኔ እውነት ለመናገር ትህትና የት እንዳለች አላውቅም። ደግሞ ባውቀስ ለዛ ወሬ አሳልፌ እሰጣታለሁ? ልክ ነህ መድብል። ከዚህ በኋላ በእኔ የተነሳ ማንኛውም ሰው መጎዳት የለበትም። ይኸውልህ ሞገስ፣ አንተም ብትወል ሉላን አሳልፈህ እንዳትሰጥ። ይኸውልህ የምንከፍለውን እንከፍላለን። እሱንማ መቼም ቢሆን አላደርኩም መድብል። ያንን ቪዲዮ ግን ለፖሊሶች አሳልፎ ከሰጠስ? ይኸውልህ ሞገስ፣ እመነኝ፣ በምንም ተአምር ምንም ጥቅም ከኛ ሳያገኝ ቪዲዮውን ለፖሊስ አሳልፎ አይሰጥም። ደግሞ ማን ያውቃል፣ እስከዛ የተሻለ ነገር ይገኝ ይሆናል። በእኔ የተነሳ ሙሉ ቤተሰቡን ችግር ውስጥ ከተትኩ። ምን ሆነሃል ሞገስ? ምንድን ነው የምትናገረው? ሁላችንም እኮ ቤተሰብ ነን። በደስታ ጊዜ ብቻ ሳይሆን በመከራም ጊዜ አንዳችን ለአንዳችን መቆም አለብን። አይደለም እንዴ? ለማንኛውም በጣም አመሰግናለሁ መድብል፣ በጣም አመሰግናለሁ ሞገስ። በወንድማማቾች መካከል ምስጋና አያስፈልግም። ያው ከቤት እንዳትወጡ፣ ራሳችሁን ጠብቁ። ሌላ ሲም ካርድ አመጣልህና ስልክን ትቀይራለህ። እንደዛ ነው የሚሻለው። እንዴ ዝና በስልኬ እንዳያገኝ ይፈልግህን?
እንግዲህ እኔ ከንግግሩ እንደተረዳሁት ከሉላ ይልቅ አሁን እያንገበገበ ያለው የትህትና ጉዳይ ነው። እሱን ደግሞ ለኔ ተው፣ እኔ ጨርሰዋለሁ። ቆይ ስልክ መቀየር ላይ ግን እርግጠኛ? ያው ለጊዜውም ቢሆን ጠፍቷል ብሎ እንዲያስብ ብዬ ነው። ሙሉ ለሙሉ ትኩረቱን ላይ እንዲያደርግ ፈልጌ ነው። እባክህ መድብል፣ አንተም ራስህን እየጠበቅ ሞገስ፣ ስለኔ በፍጹም እንዳታስብ። ይልቅ ሉላን አይዞሽ በላት፣ ሰላም በልልኝ። እሺ ቻው። እሺ ምንድን ነው ያለ? ለትንሽ ጊዜ መቆየታችን ግድ ነው። መድብል ጥሩ እቅድ እንዳዘጋጀ ነው እርግጠኛ። በስመ አብ ወጥ መስራት ግን በጣም ከባድ ነገር ነው። የምር በለው ሰዓት እኔ ጥቁር አዝሙድ እኔ የምልህ ቤት ገብተህ እንዴት ልገባ ቻልክ? ልብሽ ውስጥ ከሆነ እንዴት እንደገባው አላውቅም፣ ሌላ ሰው ጠይቂ። ነገር ግን ይሄንን ስትይ ምን ተዛሬ መሰለሽ? ቆንጆ ግጥም ገጥም ያለው የኔን መለሽልኝ ያንቺ ይበቃሻል፣ በአንድ አካል ሁለት ልብ ምን ያደርግልሻል። አሁን ደግሞ ግጥም ማከራየት ጀመርክ? እራሴ እኔ ላንቺ ብዬ ጥፍጥ አድርጌ ገጠምኩልሽ። እንዴት አየሻት ግን? አሁን ቤቴን ለቀውጣልኝ። ኧረ እባክሽ እንዴ! እኔ እኮ ድህነታችን ይቋጫል፣ ድል የምንነሳበትን እድል ይዤ ልምጣ ብዬ ነው። እና እኔ ባከራየሁት ማህፀን ነው ድህነትክን የምትረሳው? መጀመሪያ እስቲ ሰውዬው ያቀረበልሽን ነገር ብትሰሚ አይሻልም? አንተ አሁንም እዛው ነህ እንዴ? ልክ ነሽ። እቺን የመሰለሽ ዜናማ ጠጋ ብዬ ወደ አንቺ ጠጋ ብዬ ነው መናገር ያለብኝ አይደል? ስሚኝ፣ ሰውዬው እንዳለ ከሆነ ልጅን የምትሸከምልኝ ሴት ላገኝ እንጂ ቤትና መኪና ነው መሸልማት ብሏል። ኧረ መኪና ይውጣብህ። እኛ ብንወጣበት አይሻልም? መኪናው ላይ ይኸውልሽ፣ ሰውዬው በጣም ሀብታም ነው። እዚህ ኢትዮጵያ ያለውን ሀብት ትተሽ እዛ አውስትራሊያ ያለውን ሆቴል፣ ኧረ ምኑ ቅጡ ቂጣን ባሪ ጥፋና። ኧረ ቅጥሩ የሚባለው ቆይ ሰውዬው ሁኔታ አይተኸው ነው ስለሱ እንደዚህ እያወራ ያለው? ዲያስፖራ ያልኩሽ ሰውዬ ነግሮኝ ነው። ይኸውልሽ ሰውዬው በጣም ሀብታም አይደል? ያው ከዋናው ቀብድ በፊት እንደውም ቀደም ብዬ ሌላኛውን ቀብድ ሰጣታለሁ ብሏል። ዋናው ቀብድ ደግሞ ምንድነው? ያው ጽንሱም ማለት ነው። ደግሞ ፎቶሽን አሳይቼው እንዴት እንደወደደሽ። ምን ማለት? ይሄ ዲያስፖራ አይደለም፣ ማህፀን ለሚከራየው ወዳጁ ፎቶሽን ልኮለት አይቶት እኮ በጣም ተስማምቷል። ጭራሽ እኔ ሳላቅ አስማምተኝ መጣህ? ግድ የለሽም የኔ ጥቁር አዝሙድ። ይሄንን ትልቅ እድል እኮ ስንቶች ናቸው አቁቆ የሚፈልጉት። እኔ ግን እንደነሱ አይነት ሰው አይደለሁም። ለክብሬ፣ ለሃይማኖት፣ ለማተቤ የምሞት ሰው ነኝ። እሺ ቆይ ክብር ብር ይሆንሻል? ብር አድርጎ ያስቀር። አሁን ከቤት ያትወጣ። ለማንኛውም ቆንጆ ምግብ ሰርችልሻለሁ። አትበይ? አልበላም። እሱማ መች ተበላ። ወይ አትበይ ወይ አታስበይ። ምን? ምንም። ምግቡን እንብላ። አሪፍ ምግብ እንብላ። ግድ የለሽም። አይ ፍሩዬ ራስህ ብለው። እሺ አልበላም። እኔ ራሴ በእጄ ሳጎርስሽ ይጣፍጥሻል። እንደባለፈው ደግሞ ኦሞ ኦሞ ሚል ምናምን እንዳይመስልሽ። አልፈልግም። ተጋድመሽልኛል? መጣሽ? አዎ። ይሄ ፀሐዩ ብታይ በስመ አብ። እንዴት ነው? አልደበረሽም? አይ አልደበረኝም፣ ጋደም ብዬ ነበር። እሺ እባክሽ፣ ቤቱ ለመደሽ? ለመድሽ ሆኖ ለመደሽ። ያው ነው እባክሽ። ደግሞ የሚገርም አቋም ነው ያለሽ። አውቃለሁ፣
ግን እኔ አልሸጥም። እንዴ ታዲያ ማንም ልግዛሽ አላለም እኮ። አይ ያው ይቅርታ፣ ግን አመጣጥሽ ስላላማረኝ ነው። ማታ ደግሞ ሰራተኛዬ ባሌን ቀማችኝ እያልሽኝ ነበር። ተይ በእናትሽ አሁን ስለዛች እርኩስ አታንሽብኝ። የእውነት ግን ባልሽ በጣም ይገርማል። እንዴት? ወይ ደግሞ ሰራተኛሽ ከአንቺ በላይ ቆንጆና የተስተካከለ አቋም አላት ማለት ነው። መቼ ተሻት ነው አሁን ስለሷ እንደዚህ የምታወሪው? ታዲያ አንቺን ትቶ እሷ ጋር ምን አስሮጠው? ልጅቷ በጣም እርጉምና መሰሪ ነገር ናት። በእርግጥ እሱም ቢሆን በቁሜ ገለውኛል። ቢሆንም ግን ቤትሽን ትተሽ መውጣት አልነበረብሽም ነው። ፊርማ ምናምን የላችሁም እንዴ? ፊርማ ቢኖረንስ አንዴ እሱ ከጠለኝ በኋላ እኔ ምን ማድረግ እችላለሁ? ቢያንስ እኮ ጎዳና ላይ አትወድቂም ነበር ብዬ ነው። ነው ወይስ ባልሽ ጠብሺ ነገር ነው? ጠብሺ ሳቢ ምናምን የለም ማለቴ ደሃ ነው ወይ ያልኩሽ ነው። አይ ብዙ ላይ የሚባል ሰው እንኳን አይደለም። ቢያንስ የሚያከራየው ትልቅ ቤት አለው። ታዲያ ለምን ቤቱን ትተሽ ወጣሽ? አሁን እኔ ጋር መነታረኩን ትተሽ ለምን ያመጣሽውን ምግብ አሰሪ ምናምን በላ። ቆይ ግን ቁጣ መተዳደሪያሽ ነው እንዴ? አይገርምም? አሁን ባልሽ ለምን እንደፈታሽ ገባኝ። በይ እንግዲህ ምግቡን ልስራና እንበላለን። እኔ ሳበይኝ ብሰራ ይሻላል። ደፍተርሽ ብላ ነው እንደልካ። ከዚህ በኋላ መቼም እንደማትፋታኝ ግልጽ ነው። ሄሎ፣ አንተ ነው ሞገዝ ስልኩ እንዲዘጋ የነገርከው? ቪዲዮውን ቀርጸ መጀመሪያ የላከው እኔ ጋር መስሎኝ። ስለዚህ ከኔ ጋር ጉዳይን ጨርስ። ያችን ልጅ ይዛት እንድትመጣ ዛሬ የመጨረሻ ቀን ነው የምሰጥህ። አሁንም ያለችበትን አላውቅም ያልኩህን አላመንከው ማለት ነው? በደንብ ታውቃለህ። እውነት ነው፣ አደርገዋለሁ። መድብል ቪዲዮ ለፖሊስ ሰጥቼ ጓደኛ መቀመቅ እንዲወርድ ነው ማለት። ለማንኛውም ትንሽ ጊዜ ታገሰኝ፣ ፈልጌ እስካገኝልህ ድረስ። ስንቴ ነው የምነግርህ? ጊዜ የለኝም እያልኩ እኮ ነው። ቆይቼ እኔ ግን ማላውቃትን ልጅ ከምወደው ከወንድሜ ከጓደኛዬ ማስበልጣት ነው እንደሚመስልህ? ዛሬ ማታ ያለ ጊዜ እስከ ዛሬ ማታ ብቻ ነው። እኔ የምልሽ ቆይ ግን ለምንድን ነው ወደዚህ ስራ የገባሽ? ምን አገባሽ? አርፈሽ የማይናገረውን አበይም እንዴ? ይቅርታ ግን ስለዚህ ስራ የሚጠይቀኝ ሰው ስለማልፈልግ ነው። እኔም ይቅርታ፣ ያው ስላለፈው ታሪክ ማውራት እንደማትፈልጊ ስላላወቅኩ። የምን ታሪክ ምናምን ነው የምታወሪው? ቆይ አንቺስ ሞቺ መቃብረሽ ላይ ምን ተብሎ ነው ህይወት ታሪክሽ የሚነገረው? እኔ እንጃ። እኔስ የረባ ታሪክ አለኝ ብለሽ ነው? ስለዚህ ልክ እንደኔ እንደተወለደሽ ሞተች ነው የምትባየው? ወደው አይስቁ አሉ። የምሬን እኮ ነው። ምንም ታሪክ ሳይሰራ የሞተ ሰው ልክ ተወልዶ ወዲያው እንደሞተ ሰው ከሱ በምን ይለያል? ግን ልትነግሪኝ አልፈለግሽም እንጂ የሆነ ውስጥሽን የጎዳው ነገርም አለ። ለምን ነገሩን ትተሽ ዝም ብለሽ ነገርዬሽ ላይ አታተኩሪ? ነገርዬሽ ጭንሽ መሀል የማይከስር ሱቅ ታቀፈሽ እየዞርሽ እንዴት ጠኔ ይደፋሻል ብዬ ነው። ይህን ጉዳይ እየጨረስን መስሎኝ፣ ከፈለግሽ ደግሞ ቤትሽ ለቅቄልሽ ልወጣ እችላለሁ። እሺ? የምር ግን ድርቅናሽን ሳላደንቅ አላልፍም። ደረቅ ነሽ እያልሽኝ ነው? እሱን ታዩና ለምን ግን ዛሬ ማታ ክለብ ወተን ዘና እንል? በምን ገንዘብ ነው ክለብ የምንወጣው? ወይ አንቺ ብቻ ለመውጣት አስቢ እንጂ ከፋይማ ነፍ ነው እኮ ያለው። አይ መውጣት እንኳን ይቀርባል። እኔ እንውጣ ያልኩት እኮ ክለብ ነው። ያው ዛሬ ቅዳሜ አይደል? ፏፏ ያሉ ሰዎች ያሉበት ክላሲክ የሆነ ክለብ ነው የምወስድሽ። ታድለሽ። ለምንም ነገር አትጨናነቂ። ይልቅ ለማታው ጨብስ እንዲመቸን ለምን ዛፍ ላይ አንወጣ? ለምንድን ነው ደግሞ ዛፍ ላይ የምንወጣው? ኧረ እኔ ዋናው ዛፍ ላይ እንውጣ አላልኩ? ቆይ ጫት ምናምን ቅመሽ አታውቂም እንዴ? ዛፍ ላይ ያልሽው ጫቱን መሆኑ ነው? ለማንኛውም እኔ ቶሎ ወድቆ የሚሰበር እቅድ የለኝም።
ባይሆን ግን ክለብ ባልሽው ተስማምቻለሁ። ስለዚህ ካሌብ ክለብ ብሌድስ? ካሌብ ክለብ? ገና ስሙን ስጠራው ደነገጥሽ። ስለዚህ ታውቂዋለሽ ማለት ነው። ማ ካሌብ ነው? ክለቡን ነው እንጂ በከተማ ውስጥ እኮ አለ የተባለ ቀውጢ ክለብ ነው። ብታይ ምድረ የከተማው ቱጃር የሚገኘው ገንዘቡን የሚበትነው የት መሰለሽ? ካሌብ ክለብ እኮ ነው። በይቤ ለማንኛውም የኔ ልዕልት ምን ሆነሽብኝ ነው? ምንድን ነው የሆንሽብኝ? ምንድን ነው? ምን ሆነሽ ነው? አይ ምንም አልሆንኩም። አስከፋንሽ አይደለም? ማን ነው የሚያስከፋኝ? እኮ እኔ ያንቺ እናት ነኝ የምከፋው? ሁሉም ሀሳብ የመድብል ነበር፣ ግን በትንሽም ቢሆን ተሳክቶልናል። ሞሱ ምን ማለት ነው? ስለ አባዬና ስለ ቲቸር መሲ ስነግርሽ በጣም ተናድሽ ነበር። ምሳሌ እኔ እኮ አልተናደድኩም። ያው በእርግጥ ግን ትንሽ ተበሳጭቼ ነበር። አየሽ አባዬ የሌላ ሰው እንዳይሆን ብለሽ አይደለ የፈራሽ? ግን አባዬን በጣም እንደምትወጂው አውቀናል። አንቺ እኮ ቀድመሽ አባዬ ምን ያህል ትወጂዋለሽ ብለሽ በግልጽ ብትጠይቂ ኖሮ እኮ በግልጽ ነግርሽ ነበር። ከወደድሽው ለምን ታዲያ አንድ ላይ አትሆኑም? ምሳሌ አንድ ላይ እኮ ነው ያለነው። አንድ ላይ ስልሽ እኮ ልክ እንደ ባልና ሚስት። የኔ እንቁ የኔ ጣፋጭ። እሱ እኮ ትንሽዬ ሂደት ስላለው ነው እንጂ እኮ ይሆናል። እንዴ የምን ሂደት? ፍቅራችሁ ብቻ በቂ አይደለም እንዴ? በእርግጥ እኮ ልክ ነሽ። ፍቅር ከምንም ነገር ይበልጣል። ግን ደግሞ ቤተሰቦች አሉ አይደለ? ይጠብቃሉ። ሽማግሌ እንዲላክ ይፈልጋሉ፣ ጥሎሽ እንዲጣል ይፈልጋሉ። እሱን ነገር እናስተካክልና ከዛ እንጋባለን። ከተጋባን በኋላ እንዴት ነው ሽማግሌ የሚላከው? እና አባቢ ሞልቶለት ሽማግሌ እስኪልክ ድረስ እና እኔ በእናጣኔ ልሙት እንዴ? የኔ ቅመም የኔ ጣፋጭ፣ ለምንድን ነው በጣኔ ሙትት የምትይው? እኔ እማዬ ብለሽ ጥሪኝ አላልኩሽም? አረ አንቺ አባዬን ጋሼ ብለሽ እየጠራሽው እኔ እንዴት ነው አንቺን እማዬ እምልሽ? እንዴ እና ማብዬ ልጥራው? የኔ ማር፣ የኔ ቆንጆ፣ የኔ ፍቅር፣ የኔ ስኳር፣ የኔ ማርማራታ ብለሽ ጥሪዋ። በለው። አይ ምሳሌ፣ እስኪ መጀመሪያ ብሩክ ብዬ ልጥራው። እንደውም በመታወቂያው ስሙ እንድጠሩ አልፈልግም። ምሳሌ፣ ዘንድሮማ ይሄንን ምላስ ከሰው ተበድረሽ ወይ ከጓደኞችሽ አምጥተሽ ይሆናል እንጂ ያንቺ ብቻማ አይደለም። ከማን እንደተበደርኩ ልንገርሽ? እስኪ በሞቴ ይሆን ነገር ከዳጣና ከመድብል። እና ታዲያ እኔ መች አጣሁት ከነሱ እንደተበደርሽ? እና መቼ ነው የምታስገቢው? አቤት መቼ ነው የምታስገቢው ነው ወይስ መቼ ነው የምታገቢው? አንቺ ልጅማ ነገረኛ ሆነሻል። እንዳትከረክሪ እና ምንድነሽ? ምን ላድርግ? መቼ ነው እንደዚህ አደግሽው? ቆይ መቼ ነው የጨመርሽው? እንደዚህ መቼ ነው የጨመርሽው? ትጠያለሽ እና ነገር አትይም ወይ? ከዚህ በኋላ ለመደኝ በቃ። አንቺ ልጅ እና እንደዚህ አድርገሽ ጭራሽ ነገረኛ ሆንሽልኝ ማለት ነው። ነገ እሁድ ነው አይደል? ነገ ማለት ቤተክርስቲያን ጠዋት ተነስተን መጀመሪያ ለቁርሳችን ከቤተክርስቲያን ስንመጣ ምን ልሰራ ልሄድ? ፒዛ ከቤተክርስቲያን መልስ ፒዛ እኮ ትኩስ ሲሆን ነው ደስ የሚለው። ምን ሻንቺ ምርጭ? ቀንዱም ከቤተክርስቲያን ስንመጣ እንሰራለን። እሺ እንደውም ከአባዬ ጋር ከሄድን ውጭ ጋብዛናል። መድብል ግን ሞገስን ስልክህን አጥፋ ማለትን ምንም አልወደድኩትም። እና ልጁን አሳልፎ ይስጠው ነው እንደዛ ማለት ሳይሆን አሁን ስልኩ ዝግ መሆኑን ካወቀ ተናዶ አሳልፎ ለፖሊስ ከሰጠውስ ቪዲዮ እንደምንም ብለን ሞገስን ከዚህ ማራቅ አለብን። ባይሆን ጥሩ ሀሳብ ነው። ይሄ ሚዛን ይደፋል። ለትንሽ ጊዜ ቢሆንም ሞገስና ሉላ ከዝናኝ ትንሽ ራቅ ማለት አለባቸው። ያለዚያ ከባድ ነው። የዝና ሰዎች ሲጀመር አይናቸውን ከኛ ላይ ነቅለው መቻቁና ነው። ቆይ ግን አሁን ሰዎቹ አንተን እየተከታተሉ ነው እንዴ? ታዲያስ አይናቸውን ከኔ ላይ ነቅለው መቻቁና ነው። ለዛ እኮ ነው ሰዎቹ በጣም አደገኛ ናቸው። ራስን ጠብቅ ምልክ።
በቃሽ። ስለኔ አታስብ። ይልቅ ራሳችሁን ጠብቁ። ምሳሌንም ቢሆን ራሴ ሄደህ ከትምህርት ቤት አምጣት። ለመምህሮቿም ያላንተ ፈቃድ ለማንም እንዳይሰጡ ነገራቸው። ችግር የለውም። እሱን ቀድሜ ያስተካክላለሁ። ሲጀመር ትትና የምትባለው ልጅ ፈልገን ካልሰጠናቸው በቀር እንደዝና በቀላሉ የሚፋቱ ነው አይመስለኝ። ትትና ያለችበትን አውቃል እንዴ? ምንም ወሬ የለም። ዝና ደግሞ እስከ ዛሬ ማታ ድረስ ትትና ያለችበትን ካልነገርከኝ የሞገስን ቪዲዮ ለፖሊሶች አስረክባለሁ እያለ ይዛታ ነው። የሁላችንም መከራ አንተ ላይ ወደቀ አይደል? ሁሉን ነገር በተስተካከለ አልኩ እንጂ መከራው ሁሉ ነገር በተስተካከለ አልኩ እንጂ መከራውን ማመች ከበደኝ አልኩ። ቆይ ግን እናው ዝና ቪዲዮውን ለፖሊሶች አሳልፈው ከሰጠ ሞገስ ተፈላጊ ይሆናል ማለት ነው? ከዚህ ውጭ ምርጫ የለንም። ሞገስም ቢሆን ዶላር አሳልፎ የሚሰጥ አይመስለኝ። እኔ የምልህ መርመሩን አግኝተህ ነበር እንዴ? እሱ ጋር ምንም አዲስ ነገር የለም። ምስክሮቹ አሁን ካልመጡ ያለ ማስረጃ ወይ ደግሞ ያለ ምንም ምስክር ምንም ነገር ማድረግ አንችልም ያለኝ። በጣም የደከመህ ትመስላለህ። እስቲ ግባና አረፍ በል። ካልሆነ ቅድስ ቡና ታፍላ እንዴ? ልንገራት? አይ ቡና ይቅርብኝ። ይልቅ ገብቻ አረፍ ብል ይሻለኛል። እሺ በቃ አረፍበት። አንተ ባት ነው ሁሉ ችግር እንዴት ነበር ብቻዬን ወጣ እንኳን ባገኘው። አሽ ቅመም ዞራኒ አንተ ምንድነው? በቃ ትካዜ ድርዛዜ በቃ የሚከራይና የሚሸጥ ነገር ጠፋ። ኧረ ተይ እንዳጣሲ ማገላበጡ እንኳን ይጥፋብኝ በእናትሽ። እንደው የምታገላብጠው ምን መስሎሽ ነው እንዲህ ሰፍ ብለሽ የምትጠይቂ? እኔ ያወራሁት ስለ ቤት ሰራተኛ፣ ስለ አከራይ፣ ስለ ተከራይ ነው። ታብራራው ብራዘር። ያው ድሮ አንድ የቤት ሰራተኛ የሆነ ቤት ከገባች በኋላ ወር እንደቆየች ለኮሚሽን ስንል ሌላ የተሻለ ቤት አግኝተንልሻል ብያልን ከአንዱ ቤት ወደ አንዱ ቤት እናገላብጣቸው ነበር። ተከራዩንም እንደዛው ነው ማለት ነው? አሁን ግን ወፍ የለም ስልሽ ተከራዩም የቤት ሰራተኛውም አንድ ቤት ከገቡ በኋላ እንደ ሙጫ ተጣብቋ እንላቀቅም ይላሉ። ከዛኛ ምን አገላብጠን ነው? አይ ምርዙ አሳዘንሽኝ እንዳልልሽ የምታወሪው ስለማጭበርበር ነው ማለት። ገና ለገና ያንቺ ኪስ እንድሞላ አከራይና ተከራይ ኪስ መጉደል አለበት? እሱን ተይው በእናትሽ። እኔ የምልሽ አሁን ያለሽበት የአባትሽ ቤት በጣም ጸዴ ነው። ምን ነው እሱንም አከራይ ተማር የሚከራይ ሰርቪስ ቤቶች ካሉ ብዬ ነው። ይቅርታ ብራዘር፣ የሚከራይ ነገር የለንም። ሰዎቹ ደግሞ ይገላበጡ። እኔ የምልህ ኤፍራታ ግን ደህና ናት? ካየኋት በጣም ቆየሁ። ደህና ናት ብለሽ ነው? ምን ነው ችግር አለ እንዴ? ችግሯን አለመረዳቷ መሰለኝ። ያው የሁሉም ሰው ችግር እኮ አንድ ነው፣ ገንዘብ አይደል? እስቲ አንቺ እንኳን ፍረጅ። እንዴት ሰው ቤቱ ድረስ የመጣለት ሳያልቀበልም ብሎ ይገፋል እንዴ? መርዙ ስለ ኤፍራታ ነው እያወራህ ያለው? በአጭር ጊዜ ውስጥ እንለወጥ ባልኩኝ ለኔ ጥፊ ድህነትሽን አሽቀንጥሬ ልጣልሽ ባልኳት፣ ኧረ ምን ያልወረወረችብኝ ነገር አለ? አልገባኝም። በዞ ቆይ ምንድነው እየቀባጠርክ ያለው? ስለ ማፀን ኪራይ ሰምተሽ ታውቂያለሽ? ምን? ይኸውልሽ አደራ፣ ይሄ ነገር ሚስጥር ነው። እሺ ወይ መርዞ፣ ግን መቼ ነው አፈ ሚስጥር መቋጠር የሚችለው? አንተ ጭራሽ የማፀን ኪራይ ላይ የምትገባ ነው? ሴትዮ ያምሻል እንዴ? ማናውን ስለ እንደዚህ አይነት ነገር አውራ። ስለዚህ ኤፍራታን እዚህ ነገር ውስጥ ልታስገባት ነበር አይደል? ቆይ ብትገባ ችግር አለው? ቤትና መኪና ነው የሚያመልጣት። ኧረ እባክህ ቤትና መኪና ነው ያልከው? ምን ነው አንቺ ልትገቢበት ፈለግሽ እንዴ? ደፋርሽ ላወራው ራሱ ፈራለሽ። ምን ይመስላል አንተ? ዳጣ እኮ ነኝ። ምን ቢቸግረኝ እንዴት እንደዚህ ከባህልና ከእምነት ጋር ያፈነገጠ ስራ ውስጥ እገባለሁ? ግን እኮ ይሄ ነገር እዚሁ ሀገር ላይ ማለት ነው በድብቅ እየተሰራ ነው ያለው። እና ወንጀለኞችን እንደማጋለጥ አንተም አብረህ ከነሱ ጋር ትዘፈቃለህ? ቆይ እነዚህና እንደዚህ ሀብታም የሆኑት ሰርተው ይመስልሻል? እስቲ ከሚሰሩት ህጋዊ ነገር አንዱን ጠቃሽልኝ አንቺ ራስሽ። እና ስለዚህ ህገወጥ ስራ እንደሚሰሩ ካወቅ ለምን ለፖሊስ አትጠቁም? ማንሽ ስራ የለሽም መሰለኝ የኔ ናት። ወይ መርዞ ደላላው ጭራሽ አለን ሲልሽ ዝናን መሆን አማርሻ። ከቆየው ገና አንቺ ብዙ ታውቂያለሽ። ምን ይመስላል?
ይመርዙ ደላለው። ቆይ ምን ሆኜ ነው ግን ለዚህች ወንፊት የሆነች ልጅ ይሄንን ሚስጥር የተናገርኩት? በእናታችሁ ወይኔ ሄሎ ሄሎ፣ ይኸው ከመቀመጫ የተነስቻለሁ አክብሬ። ምን ልታዘዝ? ምን ይምጣ? አዎ አለኝ እኔ ሁሉም ጋር በጥራት አለ። የሚከራይ የሚሸጥ የሚለወጥ ቤት መኪና። ምን ልታዘዝ? እርሶ ብቻ ይዘዙኝ እንጂ ይኸው አሁኑኑ ነው አመጣለሁት። ዝሮት ማን ነው? እኔ ነኝ ሎሌ። አሁንስ አንተ በገባ ወጣ ቁጥር በጭንቀት ማለቄ ነው እንዴ? እነዚህ ቁጭ ብለን በራብ እንለቅ። ያዝና ድጋሜ ደውሎልህ ነበር እንዴ? ሲሞን ቀይሮ አይደለም። በምን አባት ይደውልልኝ? ለካ ሲሞን ቀይራል። ሉላ አንቺ ስትጠነክሪ እኮ ነው እኔ መጠንከር የምችለው። እኔ ለራሴ አስቤ ይመስላል። እኔ እኮ ሁሌ ላንተ ነው የምጨነቀው። ስለኔ አታስቢ። አሁን እኮ ከከተማው ራቅ ብለን ያለን የዝና ሰዎች የሚመጡ ያገኙ ህልሜ ለመድረስ ጥሩ መደበቂያ እንዲሁም ደግሞ የተወሰኑ እቃዎቻችንን አምጥቶልናል። ንብረትንም እንዳታስመልስ ይሄ ነገር ተፈጠረ። በዚህ ሰዓት ስለ ንብረት የማስብ ይመስልሻል? መጀመሪያ እስኪ ህይወቴ እረፍት ታገኝ። ለማንኛውም ህይወታችንን እናቆይ። እሺ እሺ፣ ቆይ ላስታጥብ። ሳህኑን ግን ከየት አምጥተኸው ነው? የምግብ ቤቷ ባለቤት ናት የሰጠች። ያው ፌስታል ተከልክሎ የለ መቼም በልብስ አትወስዶ ብላ ሳህኑ ሰጠች። በጣም ደግ ሰዎች ናቸው ያጋጠሙ። አዎ ደግ ሰዎች ናቸው። አንቺ ለኔ ካለሽኝ በቂ ነው። ለኔ አንቺ በቂ ነሽ። አጥቼ ለመቆጭበት እንጂ መልሼ ለማገኘው ነገር መቼም ቢሆን አልቆርኩም። እሺ ሞት እንጂ መቼስ አሁን የምትኖረውን ኑሮ እኔ እንደፈቀድኩት ታውቃለህ። በእውነቱ እንዳገግም ስለረዳኸኝ ከልብ አመሰግናለሁ። አይገርምም? ያሰብኩት ነገር እንደዚህ በቀላሉ ይሳካል ብዬ አስቤ አላውቅም ነበር። አሁን ሞገስም ጀሌዎቹም በእኔ ቁጥጥር ስር ነው ያሉት። በህይወት መኖር የለብንም። እባክህ ለልጆችህ ስትል ማረኝ። ሰማ
ለልጆች አዝኜ አይደለም ስላሳዘንከኝ። ለማንም ሰው አዝኜ አላውቅም። እባክህ ስለፈጠረ ብዙ ደም እየፈሰሰ ነው። ሆስፒታል ወሰደኝ። የኛ ዶክተሮች መቶ ያዩዋል። ምናልባት ግን በህይወት ከተረፍክ ለቤተሰቦች ጭምር እንደሌለን የምናስመስለው። በዚህ ተስማማለህ? ሄሎ፣ ሎኬሽኑን ፈልጋችሁ ያለውበት ቦታ ነው። አሁን ነው አልኩ። ስማ፣ ይሄን ሁሉ ሴታፕ ለመስራት ብዙ ገንዘብና ጊዜ እንደባክን ታውቃለህ። ባለቤትህን እንኳን ሆስፒታል የሬሳ ክፍል ወስጃት እንደ ሞትክና እንደሌለ እንድታረጋግጥ በጣም ብዙ ዋጋ ነው የከፈልኩት። የልጆች አባት እያለች ያነባችሁ እንባ አሁንም ድረስ ውስጥ የቀርቷል። ለማንኛውም ቃል በገባውልህ መሰረት ነፍስህን ታድገታለህ። ቆይና እኔ ምን እንዳደርግልን የፈለግ? ከነ መድብል ጋር የጀመርኩትን ጨዋታ እስከምጨርስ ድረስ ከዚህ ከተማ ርቀት ወጣለህ። የምትፈልገው ነገር ሁሉ ይደረግልሃል። ይሰማኝ ነው አይደል? ነገር ግን ተሳስተህ ስትንቀሸቀሽ የሆነ ነገር ብታደርግ ማለት ነው እኔው ራሴ ነኝ የምገልህ። ባባ ተግባብተን